በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይወጥን በረድኤተ እግዚአብሔር ጽፈ መጽአ መቅድመ ተአምሪሃ ለማርያም። በአብ ስም አምኜ አብን ወላዴ ብዬ፣ በወልድ ስም አምኜ ወልድን ተወላዴ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት ሶስት ብል በባህሪ በሉ አንድ አምላክ ብዬ አምኜ ርዕሰ እግዚአብሔርን አጋዥ በማድረግ የእመቤታችን መቅድም ማንበብ ጀምራለሁ። ይህ ስርዓት መጽሐፍ የምስር ዕፃ ከሚሆን ከማርቃ ቦታ ከሐዋርያው ከማርቆስ መንበር ተገኝቶ የወጣ ነው። የሰሩት መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢር የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ፣ በሕልም የምትነጋገራቸው ጊዜ አለ፣ ተገልጻ የምትነጋገራቸው ጊዜ አለ። እሊህ ድንቅ ድንቅ ታምራትን የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደተነጋገራቸው ፍጹም ታምራት እንደተደረገላቸው የታምራታቸውን ዜና የእመቤታችን ተአምር በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ በአባ ዘመን አባ ዮሐንስ ኤጲስቆጶስ በተሾመበት ወራት ከግብፅ ወደ ኢትዮጵያ በጡ በ3 ዓመት የሥርዓታችን መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ተተረጎመች። ከአረብ ቋንቋ በግዕዝ ተተረጎመች። ቆስጠንጢኖስ የተባለ ንጉሳችን በዘርዓ ያዕቆብ ዘመን በነገሰ በ7 ዓመት የሥርዓታቸው መጽሐፍ እንዲህ ይላል። በየሳምንቱ እሑድ እሑድ በእመቤታችን 33 በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችን ተአምር ማንበብ አስታጉላ። እመቤታችን ከፍጥረታት ሁሉ የከበረች ንዕድ ክብርት ናትና ከእግዚአብሔር በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችን በዓላት ሁሉ የእመቤታችን ተአምር ማንበብ እንዳያስታጉል አወገዙ። በዓላቶቿም እኒህ ናቸው። በናሴም በ7 ቀን የተጸነሰችበት ነው። በናሴም በ16 ሥጋው የፈለሰበት ነው። ከ16 ጀምሮ እስከ 21 ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10 እመቤታችን ስዕል የመዲና ቦታ ወደምትሆን ጼዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። በዚህም በ21 ቀንም ትከብራለች። በጥቅምት በ1 ቀንም ትከብራለች። በኅዳር በ6 ቀንም ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም ዘካርያስ የመቅደስ ፋና ሲያበራ ያየበት ነው። በታኅሳስ በ3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህም ወር በ1 ቀንም ትከብራለች። በ22 ቀንም ደቅሶስ የሚባል ኤጲስቆጶስ በዓሏን የከበረበት ቀን ነው። በዓሏን ባከበረላት በዚህ ቀን በሰው እጅ ያልተሰራ ሰማያዊ ልብስ ሌላ መምህር የማይቀመጥበትን ወንበር ሰጣችሁ። በ28 ቀን ጌታን የወለደችበት ነው። 29ም መድኃኒታችን ኢየሱስ ክርስቶስ የወለደችበት ነው። በጥር 21 ቀንም ያረፈችበት ነው። የካቲት 16 ቀን ተስካሯን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚህ ወርም በ21 ቀንም ትከብራለች። መጋቢት በ21 ቀን በዓሏ ነው። በዚህም በ29ም ቀን መድኃኒታችን ኢየሱስ ክርስቶስ የጸነሰችበት ነው። ሚያዝያ በ21 ቀንም በዓሏ ነው። ግንቦት 1 ቀን የተወለደችበትን፣ መስከረም 10 ቀን ልደቷ ነው የሚሉ አሉ። እኛ ግን በተረዳነው ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷ ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀንም በግብፅ አገር ደብረ ምጥማቅ በምትባል በተሰራ ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከሀገር ሁሉ ይመጣሉ። እሊህም ሁሉ ሰቀላ ሰርተው ድንኳን ተክለው አጎበር ጥለው ይከትማሉ። ከ21 ቀን ጀምሮ እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግል ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በሳምንት ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም እስላም በጋር ተገልጸው ያዋት ነበር። በፍጹም ክብር በብዙ ደስታ በዓሏን ያክብሩ ነበር። በ21 ቀንም በ22 ቀንም በ23 ቀንም ከእነሳቸው ጋር በ24 ቀን ወደ ግብፅ ሀገር የገባችበት ታላቅ በዓል ነው። በዚህ ወርም በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀን ለሕሙማን ድነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም የሐዋርያት የተሰበሰቡበት ልጇ ቤቷን ለመስራት የወረደበት ነው። ሐምሌ 1 ቀን ቤቷን ያከበረበት ነው። ሐምሌ 1 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እኒህም በዓል እንደው ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ስራ ይስሩባቸው። አምላክን የወለደች በድንጋሌ ሥጋ በድንጋሌ በጸናች በዚህ በክብርት እመቤታችን በዓላት እሑድ በተባለ ሰንበት ሁሉ የእመቤታችን ተአምር
ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመ ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆን እንደ የታወቀ ኃጢአት ስጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ስራ ሁሉ ካልከለከላቸው እመቤታችን ማርያም ታምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችም ሴቶችን ሁሉ ቢሆን ትባረካቸዋለችና አምላክን በወለደች በሁለት ወገን ድንግል በድንጋሌ ስጋ በድንጋሌ በጸና በዚች በክብርት እመቤታችን በዓላት እሑድ በተባለ ሰንበት ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎት ከተፈጸመ በኋላ የወርቅ የብር ጌጥ ያለበትን ሽልማታቸውን ከእጃቸው፣ ከጣታቸው፣ ከአንገታቸው፣ ከጆራቸው፣ ከራሳቸው አውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችንን ተአምር ለመስማት ልቦናችሁን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚነጋገር አይኑር። የበረታ ቆሞ፣ የደከመ ተቀምጦ ይስማ። ለክርስቲያን ሁሉ እመቤታችን ተአምር መስማት ቀላል አይምሰል፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን ያስተጉል። አስቀድመን እንደተናገረ የታወቀ ምክንያት ኃጢአት ደዌ ካልከለከሉ በዚህ ቀን ተአምሯን ሰምቶ የሚቻለው ስጋ ደሙን ይቀበል። ስጋ ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ስጋ ደሙ እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳኗን ተአምሯን የሚንቁ ግን ወልደ እግዚአብሔር ሰው መሆኑን ከማመጡ ናቸው። ከክርስቶስ ወገን ከምዕመናንም ጋር የማይቆጠሩም በጴጥሮስና በጳውሎስ በቃላችን ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ነው። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ዘላለም በእውነት የእመቤታችን በዓሏን እንደወርሰንበት የማያከብር ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ፣ 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 እሰግድልሻለሁ። እግዚአብሔር ከአንቺ ሰውን ሙሽራው ከጨቅላው እንደወጣ ከአንቺ ወጣ። እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ ፈቃድ ደመን የፈለገውን ባገኘውን ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ደስ ይበልሽ። እግዚአብሔር በደይኔ ጠላትን ጽኑ የሚጎዳ ማሰሪያ ባንቺ ተቆረጸላት እመቤቴ ማርያም ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ ተገለጸልን እመቤቴ ማርያም ደስ ይበልሽ። ከአብ ከወልድ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ወልድሽን ባረኮ ከአንቺ ወለድ ዘንድ ወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌል ማስተምሬት የጌታ እናቱ እመቤቴ ማርያም ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልና ሳይለወጥ አድርጎ የጠበቀሽን አማኑኤልን ወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባርሽን ባረኩ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛም ከምንወደው ስም ከሚወደው ልጅሽ በደላችንን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ታምር ያለ እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለሀገሪቱን ኢትዮጵያ ለዓለም ዓለም በእውነት ለዘላለም ልመኗ ክብሯ የዋለብን ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ያደረገች ተአምር እመቤታችን ከልጇና ከወዳጇ ከገብርኤል ጋር ለሐዋርያት እንደተገለጸችላቸው ተነገረ። እነሆ ጌታችን ኢየሱስ ክርስቶስ በአክናፈ ኪሩቤል ተቀምጦ በመካከላቸው ተገለጸ። እናቱ ድንግልም ከእሱ ጋር ተቀምጣ ነበር። ኃይላፍ መላእክት ከበውት ነበረ። የመላእክት አለቆችና ሚካኤልና ገብርኤል በቀኝ በግራው ቆመው ነበረ። ሱራፌል በሰማይ ለእግዚአብሔር ምስጋና ይገባል፣ በምድር እርቅ ተወጠነ፣ የሰው ግዛቱ ይሰጠው ዘንድ እያሉ ያመሰግኑ ነበር። ሐዋርያት መድኃኒታችን ባዩ ጊዜ የሰገዱለት ሰላምታ ሰጣቸው። ቸር አላችሁን አላቸው። መድኃኒታችን ጌታችን ኢየሱስ ክርስቶስ ለባለሟሉነት የመረጥኩ ወዳጅ ዮሐንስ ከእኔ ከመንፈስ ቅዱስ ጋር አብ የመከረውን አንዳችም ነገር ከአንተ አልሰውርም ብሎ መለሰ። ሰማያዊ አባት የወደደውን በእናቴ በማርያም ስም እና በእኔ ስም በአራቱ ማዕዘን አብያተ ክርስቲያናት ይሰሩ ዘንድ ነው። ዕጣን እንዲያሳርጉ ሥጋ ደሙን በውስጣቸው በመዓልትም በሌሊትም እንዲያሳርጉ ነው። ጌታችን መድኃኒታችን ዳግመኛ 3ቱን ድንጋዮች አንስቶ ሠራ። ዳግመኛም አባቴ ቦታውን እንደወደደ እኔም አውቃለሁ አለ። ጴጥሮስ ድንጋዩን አንስቶ መድኃኒታችን ባደረገው አምሳል እየዞረ ይሠራ ነበረ። ዳግመኛ ድንጋዩ እንደ ሰም እየተሳበ እንደ ግድግዳ እየተገነባ ያለ ምንም ድካም ለሕንፃው ሥራ ይውል ነበረ። ከዚህ በኋላ መድኃኒታችን 5 የዕንቁ ምሰሶችን የተሸከሙ
የወርቅ ምሰሶች ይምጣ ብሎ አዘዘ። መጥቶ በቤተ መቅደስ መካከል ቆመ። ዳግመኛ የብርና የወርቅ ጽዋ መጡ። ታቦት ሊያገለግሉባቸው የሚገባቸው የክህነት ልብሶችን መጡ። ቤተ ክርስቲያን ሁለንተና በሰኔ 20 ቀን ተፈጸመ። ጌታችን ከዚህ በኋላ ከእናቱ ከማርያም ጋር ወደ ሰማይ በኪሩቤል ክንፋቸው ላይ ተቀምጦ አረገ። የወንጌል ልጆች እኛም እንደ ሰም እንደለመለሙ ለእናቱ በሦስቱ ድንጋዮች ልጇ ወዳጇ ቤተ መቅደስን እንደሰራ ወቁ። ልመኗ ክብሯ በእኛ ለዘላለም ከሁላችን ጋር ይዋልብን ይደርብን። ልመኗ ክብሯ በእኛ ለዘላለም በእውነት በሁላችን ይዋልብን ይደርብን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸና የክብርት እመቤታችን ያደረገች ተአምር ነው። ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ለሐዋርያት በገነት መካከል እንሆ ተገለጸ። እሱም ኪሩቤል ተሸከሙት ሰረገላ ተቀምጦ በነጭ ሐር በወርቅ ግምጃ የተሸለመች ንግሥት ድንግል እናቱ ከእሱ ጋር ነበረች። በራሱ ላይ የወርቅ ዘውድ ነበረ። በዘውዱ ላይ ዕንቁ ፈርጥ ያለበት አክሊል ነበር። ብዙ መላእክት በሰረገላ ዙሪያው ቆመው ነበረ። በአማረ የምስጋና ድምፅ ያመሰግኑ ነበር። ሐዋርያት ድንግል እናቱን መድኃኒታችን ብዙ የሚሆኑ መላእክት በዙሪያው ቆመው ባዩ ጊዜ ሰገዱለት። መድኃኒታችን ጌታችን ሐዋርያት የቁርባንን የመሥዋዕትን ሥራ ሁሉ አዘጋጁ አላቸው። ከመንፈስ ቅዱስ ጋር አባቴ በንጽሕት እናቴ ማርያም ስም አብያተ ክርስቲያናት ለማነጽ ለመረጣት ናትና በመሰውና በመሰዋውና በመሥዋዕቱ ላይ ያለውን የመሥዋዕቱን ሥራ ሁሉ ባዘጋጀ ጊዜ መድኃኒታችን ጴጥሮስን ይዞ ቀኝ እጁን በራሱ ላይ አኑሮ ለእስራኤል ወገኖች አባት መምህር አደረገው። መድኃኒታችን በዚህ ሰዓትም እጁን በጴጥሮስ ራስ ላይ አኖረ። ታላቅ በሰማይ 3 ጊዜ ይገባዋል አርሳይ አራዊስ ርሳይ እስጢፋኖስ እያሉ ነው አሰምቶ ተናገሩ። ይኸውም እንደ መልከ ጼዴቅ ሹመት የተሾመ አለቃ ማለት ነው። እንዲህም ጳጳሱና ቀሳውስቱም ዲያቆናቱም የሾሙ የቤተ ክርስቲያን ሥራ ሠራ። ይህን ሁሉ ሥርዓት ከተፈጸመ በኋላ ወደ ሰማይ ያረገ። የወንጌል ልጆች ወዳጆች ወይ መድኃኒታችን ቤቷን ለማክበር በወረደ ጊዜ ያደረገላትን የእናቱን ፍቅር እወቁ። ልመኗ ክብሯ በእኛ ለዘላለም በሁላችን ይዋልብን ይደርብን። የእመቤታችን ምልጃ ቃል ኪዳኗ አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ በአባትነቱ ይጠብቀን፣ አሜን። ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚእሰ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ወሰላም ለኪ ብሩክ ሳንቲ ማነስ ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሐልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕ እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሰኔ 21 ቀን በዚች ዕለት የአዳምና የዘሩ ድኅነት የተደረገበት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያ በዓል ሁሉ በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥም በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባን የሚቀበልበት ቤተ ክርስቲያን አልነበራቸውም። ስለዚህ ወደ ጴጥሮስ ወደ ሐዋርያቱ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያቱ እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራው እስኪ ያስረዳን ድረስ ወደ እግዚአብሔር እየጸለይን እየማለድን አንድ ሱባኤ ይጹሙ ዘንድ ወደ ሃይማኖት የተመለሱ አሕዛብ እዘዟቸው። እንዲሁም አዘዟቸው። በሱባኤው ፍጻሜ ክብር ይግባውና ጌታችን ተገለጠላቸው። ሐዋርያትም ሁሉ ከየሀገራቸው ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእሳቸውም ጋራ ጴጥሮስና በርናባስ ነበሩ። ጌታችን ባረካቸው፣ እንዲህም ብሎ
ነገራቸው። ይቺ ዕለት በእናቴ በማርያም ስም በአራት ማዕዘን ዓለም አብያተ ክርስቲያናት እንዲታነጽ የፈቀድኩባት ናት። ይህን ብሎ ከከተማ በስተ ምስራቅ በኩል አወጣቸው። ቤተ ክርስቲያኒቱም ቦታ መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔርን ኃይል የነበረ ቤተ ክርስቲያን ሕንጻዋ እስከተፈጸመ ድረስ ድንጋዮችን በሐዋርያት እጅ ውስጥ ይለመልሙ ነበረ። ጌታችን ነዋየ ቅዱሳቱን፣ አልባሳቱን፣ መሠዊያውያኑን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራት ማዕዘን ዓለም ውስጥም አርሳዲዮስ ብሎ ሰየመው። ይኸውም ሊቀ ጳጳስ ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍም የጵጵስና አለቃ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያን መላእክት፣ ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህ በኋላ ጌታችን ሐዋርያት የቁርባን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡ ሥጋ ደሙን ያቆርቧቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋ ደሙንም ለሐዋርያት አቀበላቸው። እንዲሁም አላቸው፣ በዚህ ቀን የእጃችሁን ሥራ እንዲሰሩ ሕዝቡ ሁሉ አዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህ በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያች ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያንጽ ሆኑ። በቂሳሪያ ሊቀ ጳጳስ በባስልዮስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡም የእመቤታችን የማርያም ስዕል ይስሉበት ዘንድ ሰሌዳ ፈለጉ። ሰዎች በአንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላኩ። ባለጸጋውም ይህን ሰሌዳ ለልጆችህ ነው አለ እንጂ ፈቃደኛ አልሆነም። ከዚህ አልፎ በምድር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንን ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አመጥተው የአባታችን በደል ያቀልለት ዘንድ ለመኑት። ቅዱስ ባስልዮስ ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሰዓሊው ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸለችና ስዕሏን በዚህ ሰሌዳ ላይ እንዳይሳል ከለከለችው። ከአመፀኛ ሰው እጅ ወስዶታልና። እጅግ ያማረ የእመቤታችን ስዕል የተሳለበት የሁለት ደናግል ስዕል አንዲቷ በቀኝ አንዲቷ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበት ቦታ ነገረችው። ቅዱስ ባስልዮስ እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያን በታላቅ ደስታ አመጣው። ከዚያ በኋላ ዳግመኛ በአንድ ጣዖት ቤትም 2 ምሰሶች እንዳሉ አስረዳቸው። እነርሱም አምጥተው በመቅደሱ ፊት ለፊትም እንዲያቆሟቸው በላያቸው ላይ ስዕል እንዲያኖሩ አዘዛቸው። ቅዱስ ባስልዮስም እንዲህ ምሰሶች ያመጧቸው ዘንድ ሄደ። መሠዊያውም ሊከለክሉት ፈለጉ። ጌታችን ኃይላቸውን ምሰሶችን አምጥቶ በቤተ መቅደስ ፊት ኃይላቸውን ደመሰሱ። እነዚህ ምሰሶች አምጥቶ በቤተ መቅደስ ፊት ለፊትም አቆሟቸው። በላያቸው ላይ የእመቤታችን ቅድስት ድንግል ማርያም ስዕል አስቀመጡ። እግዚአብሔር ከእነዚህ ምሰሶች በታችም የውሃ ምንጭ አፈለቀ። በውስጡም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው፣ በዛሬው ማለት ነው። በዚችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑ ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አቅርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእናቷን ባል እንደወደደችና እህቷን በመርዝ ገድላ እንዳደረገችው ነገረችው።
በመርዝ ገድላ እንዳደረገችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአት ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምን አለበት በደልሽን ይቅር ይልሽ ይሆን አላት። በዚህም ጊዜ ምድር ተሰንጥቃ እንደ ዳንታ ዋጠቻት። እርሷም የረከሰች ስትሆን ወደ ቤተ መቅደስ መግባት ደፍራለችና። እኛም ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓል ልናደርግ ይገባል። ስለ እርሷም ለአዳምና ለሁላችን ለልጆች ድህነት ሆኗልና። ይህንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሱ ለመረጣት ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበአቲኪ እንተቀደሰ በደሙ ማርያም ወልድኪ እንተቀደሰ በደሙ ማርያም ወልድኪ ሰላም ለኪ እንተቀደሳ በደሙ ማርያም ወልድኪ ዘመንክረ ባርያሙ በእንቲአነ በላይለ ሳሊተ ምሕረት እሙ ኢታመስል ግብረ እዴኪ እንዘ ኀቆይኩ ቀዲሙ ቦኑ ለከንቱ ኬንያ ይገስጾሙ ሰላም ለማርያም እንተ ሶበ ፈቀረ ሰብአ ግበራ በዛቲ ዕለት ሶበ አስተበቁዓ በሌቶስጥራ መሐረ ላቲ እግዚአብሔር በኩራ ከመ ያድኅኖሙ እምነ ኩሉ መከራ ለእለ ጸውዑ ጸማ ወገብሮ ተስካራ። ዳግመኛ በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። የቅዱስ አስቀድሞ ከእንዲያው ገዢ ከአናርዮስ ጭፍራዎች ውስጥ ነበረ። ሰው ሁሉ ጣዖታትን እንዲያመልክ የሚያዝን የዲዮቅልጥያኖስ መልእክትን ደብዳቤ በተነበበ ጊዜ ቅዱስ ከሕዝብ መካከል ተነጥቶ የንጉሥ ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲው ንጉሥን የመልእክቱን ደብዳቤ ቀደደ። መኮንን ድፍረቱን አይቶ ወደ እርሱ ንጉሥና ሂድና የራሱን ፀጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛው ሁለመናው እስከሚደርቅ እንዲያቆስሉ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችን ትዕግስቱን አይቶ መልአኩን ልኮ ከስቃይ አድኖ ጤነኛ አደረገው። ወደ መኮንን ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አንተ ከሃዲ እፈር አለው። ያን ጊዜ ይህንን ጽኑ ስቃይ አሰቃየው፣ በመጋዝም መገዘው፣ ሰቀለውም። ከዚያም በኋላ ስጋውን እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አስነስቶ ጤነኛ አደረገው። ወደ መኮንን ተመልሶ ከሕያው እግዚአብሔር ልጅ ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አንተ ከሃዲ እፈር ብሎ ጮኸ። ይህንን ድንቅ ተአምራት አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንንም ማሰቃየቱን በሰለቻቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የድል አድራጊነትን አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ማእከለ ጉቡአን ዘዜነዎ እንበለ ክርስቶስ አምላከ ከመ ይሃሎ ለትእዛዙ ንጉሥ እዝኖ ሶበ ይሃሎ አብልዕዋ ውስተ ጤጌን አንደዲዮሙ ሃሎ እስከ ስጋሁ ከመማይ ምንሆ። በዚች ቀን ለአባቶቻችን ሊቃነ ጳጳሳት አራተኛ የሆነ የእስክንድርያው ሊቀ ጳጳስ አባ ከላድያኖስ አረፈ። ይህ ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀት ተጠመቀ። እርሱም ድቁና ሾሞ ደግሞም ቅስና ሾመው። የቤተ ክርስቲያን ትምህርትንና ሕግን ጠንቅቆ ተማረ።
አባ ሜሊዮስም ባረፈ ጊዜ ይህንን አባት መረጠው። በእስክንድርያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህል በቀናች ሃይማኖት እያጸና በትምህርትና በምክር ሁሉ እንደሚገባ የክርስቶስ መንጋዎችን ጠበቀ። ልዑል እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ክላዲያኖስ ልእኩ ውስተ ሁልቆሙ አበው አርባዓ ልኩ ውስተ ሁልቆ አበው አርባዓ እንበላ ሆረትከ ሰናያተ ምሕረተ ሰብ ጸግወነ ጥምቀት ወሲመተ ክህነት በርት ሰረቀ ጳጳሳ ሰራዊ ጳጳሳት ማርቆስ ብፁዕ። በዚች ቀን ሐዋርያው ቶማስ በመሸታ ቤት ባረደዋት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድህረ ለብሲቱ ሃዮዋ በቤተ መያሲ እንተ ሃረደዋ ሶበ ተሰአለ ትግል ሀበ በጽአት በነሶሰዋ ተቤሎ ምስሌየ እንዝሃሎ ኮነዋ ተሰአሊነን ትሲአለኒ እፎ ለዝሃለወከ ጽዋ። በዚች ዕለት ሚሮን የተገኘበት ነው። ዳግመኛ የአጽፋጽፍ የተገኘበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሌታ ዘክራ ይላፍ ምለተ ጸምዱ ገዘል ፈልላነበት ወገዘን እዴተ መጽሐፍም ተረሰከ እግዚኦ ጸሪቀ በመለቱ ውቁፍ እመለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባካን ጻድቃን ደናግላዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንጉስ ሕፃን ለዘ ጻፎ በክርስታሱ ለዛ አጸፍ ወንዘ ይደርስ ወለዛ አንብብ ወለዛ ትንቆልሳን አዲስ ወለስማ ቃሎ በዝነ መንፈስ በጸሎተ ማርያም አራኪ ተኩሉ ማይስ ህወራ ይማረን ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት ይማረን ይቅር የሚበለን ቃሉን ተገዢ አድርገን ምሕረቱን ቸርነቱን ይላክልን። የእመቤታችን ምልጃዋ ቃል ኪዳኗ እናትነቷ አይለየን። የአባቶቻችን በረከት ጸሎት አይለየን። እግዚአብሔር በቸርነቱ ይጠብቀን። ለዛሬው ዓመት እግዚአብሔር ከቁጥር ያጉለን፣ በሰላም ያድርሰን። ሀገራችንን ሰላም ሆኖ ህዝበ ክርስቲያኑ ተረጋግቶ፣ የተጣላው ታርቆ፣ የሌለው አግኝቶ፣ የታመመው ድኖ፣ የታሰረው ተፈቶ ለሰላም በሰላም በጤና እንድንደርስ ቅዱስ አምላክ እግዚአብሔር የእሱ ፈቃድ ይሁን፣ የእሱ ፈቃድ ይሁን። የእመቤታችን ምልጃ አይለየን። የአባቶቻችን ጸሎት የመስቀሉ በረከት አይለየን። እግዚአብሔር ምሕረቱን ቸርነቱን ይላክልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ታባነ እግዚኦ ሰመሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ብሩክ አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዘሃሉ የጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያደርግላችሁ። ሀገራችንን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። ልጆቻችሁን ይባርክ። መልካም የምትሰሩትን ስራችሁን ይባርክላችሁ። አሜን። እግዚአብሔር ይመስገን።